አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ውዴ ቻናሌ ተከታታዮች እንዴት ናችሁ? እኔ አልሐምዱሊላህ። በያላችሁበት የአላህ ሰላምና እዝነት አይለያችሁ። ለቤቴ አዲስ የሆናችሁ ሰብ ላይክ፣ ሸር በማድረግ አበረታቱኝ። እንደዚሁም ነባሮች ላይክ እና ሸር አድርጉ። ወዳችሁና ፈቅዳችሁ ስለምትከታተሉ በጣም አድርጌ አመሰግናለሁኝ። እንደተለመደው ዛሬ የነብያት ታሪክ ከሚለው በአዲስ ቪዲዮ ብቅ ብያለሁ። የዛሬው ባለ ታሪካችን ነቢዩላህ ሷሊህ አለይሂ ሰላም ናቸው። የሰሙድ ህዝቦች ከእሁድ ህዝቦች በኋላ የመጡ ሲሆኑ በጣም ትዕቢተኞችና ኩራተኞች ናቸው። በሳዑዲ አረቢያ ምድር በጂዛንና በትቡክ መካከል የሚገኘው ግዙፍ ተራራ በመፈልፈል ከዘመኑ ጋር የማይመጣጠን ውብ ህንፃዎችን ሰርተው የነበሩ የሚኖሩበት በጣም ትላልቅ ናቸው። አሁን ያለው ትውልድ በጉልበትም ሆነ በግዙፍነት ከነሱ አይስተካከልም። ምንም እንኳን ድንጋያማ አካባቢ ቢኖሩም ህዝብ ቢሆኑም አላህ ምድራቸውን ለቡቃያ ምቹ አድርጎ የምንጮችን ብዛት ለጉድ አድርጎታል። ጊዜው ከአባቶቻቸው የወረሱትን የጣዖት አምልኮ አጧጡፈው የያዙበት ዘመን ነበረ። በዱንያ ሰክረው አላህን ረስተው በወንጀል ተጨማልቀው ሳለ አላህ ሱብሓነሁ ወተዓላ ሷሊህ ኢብን ኡበይድ ኢብን ሂሻም ኢብን አድ ኢብን ኦሮም ኢብን ሳም ኢብን ኑህ አለይሂ ሰላም የተባለውን መልካም ነቢይ ከመካከላቸው ላከላቸው። ሷሊህ አለይሂ ሰላም በነቢይነት ከመመረጣቸው በፊት ህዝቡ ዘንድ በመልካም ስነ ምግባራቸው የሚታወቁ ከከበርቲ ቤተሰብ የተወለዱ ከዚያም አልፎ ሰዎች ለፍርድ የሚያስቸግር ክርክር ሲገጥማቸው እሳቸውን ጋር በመሄድ ምርጥ የአላህ ባሪያ ናቸው። ወደፊት ሀገሪቷን በንግስና ያስተዳድሯታል ተብለው ይገመት ነበረ። በእንዲህ አይነት ሁኔታ ላይ ሳሉ ሷሊህ አለይሂ ሰላም የጌታቸውን ተልእኮ እንደተቀበሉ በትኩስነቱ ወገኖቼ ሆይ አላህን ተገዙ፣ ከእርሱ ሌላ ለእናንተ ምንም አምላክ የላችሁም። ከአድ በኋላ ምትኮችም ባደረጋችሁና በምድሪቷም ላይ ባስቀመጣችሁ ጊዜ አስታውሱ። ከሜዳዎችም ሸክላ ህንፃዎችን ትገነባላችሁ፣ ከተራራዎችም ቤቶችን ትጠርባላችሁ። ስለዚህ የአላህን ጸጋዎች አስታውሱ፣ በምድርም ውስጥ አጥፊዎችም ሆናችሁ አታበላሹ በማለትም ጥሪውን አስተጋባ። ይህንን በሰሙ ጊዜ ትዕቢተኞቹ አናታቸው ላይ ወጣ፣ ኩራታቸው ገነፈለ። ከከተማይቱ መሳፍንቱም አንተ ሷሊህ ሆይ ቆይ አንተ ከኛ በምን ተሽለህ ነው አላህ መልእክተኛ አድርጎ ሊመርጥህ የቻለው? ይልቁንም አማልክቶቻችንን በመጥፎ አይን ሳያይህ አልቀሩም እና አብደሃል አሉት። ከዚያም እንደተለመደው ሷሊህ አለይሂ ሰላም የድሆችና የምስኪኖች ተከታይ ይበረካከቱ ጀመር። ይሁን እንጂ ባለጸጋዎችና ጉልበተኞችም ዝም ማለትን አልመረጡምና ሙእሚናኑ ዘንድ በመሄድ እናንተ ባመናችሁበት ነገር እኛ ክደናል በማለትም ይሳለቁባቸው ነበረ። ከዘላሎቹ እነዚህ አመፀኞች ህዝቦችም አንድ ቀን የሷሊህን አለይሂ ሰላም ጥሪ ለማስቆም
እና ተከታዮቹንም ከሱ ለማራቅ ምን ማድረግ እንዳለባቸው ሊመካከሩ አንድ ቦታ ተሰበሰቡ። ብዙ ከመከሩ በኋላ በመጨረሻም ሷሊህ አለይሂ ሰላምን ተከታዮች ያለ ተከታይ ብቻውን ለማስቀረት አንድ መፍትሄ አገኙ። እሱም ሷሊህን የሚከተሉ አማልክቱ በእኩል የማይድኑትን በሽታ ይይዘዋል። ከሷሊህም የሚርቅ ከነዚህ ነገሮች የተጠበቀ ይሆናል በማለትም ከተማዊቷን ቀወጧት። ነገር ግን ትክክለኛይቱ ዳዕዋ ጥሪ መንገዷን ይዛ ቀጥላለች። በዚህ ሁኔታ ላይ ሳሉ አንድ ቀን ሷሊህ አለይሂ ሰላም ጥሪያቸውን በህዝቡ ፊት ሲያደርሱ ህዝቦቹም አንተ ሷሊሁን አንተ ነብይ ከሆንክ ማረጋገጫ ይሆን ዘንድ እስቲ ተአምር አምጣልን አሉት። የከተማይቱ ሹማምንት እና የተከበሩ ሰዎች በቦታው ነበሩ። የማይችለውን ነገር በመጠየቅ እንዲያደናግሩት በማሰብ የማላገጥን ሳቅ ይስቁበት ጀመር። ወላሂ ነቢያቶች አላህ ምንዳቸውን ከፍ ያደርግላቸው በገዛ ሀገራቸው ይንሳቀቃሉ። ከመሳፍንቱ መካከል አንዱ ቆመና አንተ ሷሊህ አለይሂ ሰላም ተአምር ማሳየት እችላለሁ የምትል ከሆነ የተአምሩን አይነት እኛ ነን የምንመርጠው። ያንተ ስራ እኛ የምንመርጠውን ተአምር መተግበር ብቻ ነው አሉት። እኛ ያየን ከዚያ ተራራ ውስጥ በግዝፈቷ አቻ የሌላትን የ10 ወር እርጉዝ የሆነችዋን መልኳም ቀይ የሆነ ግዝፈቷ የተነሳ የከተማይቱን ኢዝብ እና እንስሳት የሚጠጡትን ውሃ በአንዴው መጠጣት የምትችል ትልቅ ግመል አውጣልን አሉት። ነቢዩላህ ሷሊህ አለይሂ ሰላም ህዝቡ ሁሉ ተአምራቱን አይተው በማመን ከጀሃነም ይድኑ ዘንድም ከከተማይቱ ሰው ሁሉ እንዲሰበሰብ አዘዙና ሁሉም ተሰበሰቡ። ከዚያም ሷሊህ አለይሂ ሰላም ለጌታቸው ስጁድ በመውረድ ጌታቸውን ይማጸኑ ጀመር። አላህም የሱን መልእክተኞች በህዝቦቹ ፊት አያሳፍራቸውምና ተራራውን በጣም መንቀጥቀጥ ጀመረ። ህዝቡም ሁሉ አይኑን ተራራው ላይ ተክሏል። አሁን ምን ሊከሰት ነው በማለትም እርስ በርስ ይተያያሉ። በዚህን ሁኔታ ላይ ሳሉ ተራራው በከፍተኛ ጩኸት አስተጋባ። በኋላ በጣም መሰንጠቅም ከመሃሉ ህዝቡ በጠየቀው መልኩ ትልቅና እርጉዝ ቀይ ግመል ወጣች። ይህንን ባዩ ጊዜ አይኖቻቸው ፈጠጠ፣ አንደበታቸውም ደረቀ፣ ምላሶቻቸውም ታሰሩ። ሷሊህ አለይሂ ሰላም ህዝቦች ሆይ ይህቺ ግመል የአላህ ተአምር ናት። ታዩዋታላችሁ፣ ትዳስሷታላችሁም፣ እናንተ ዘንድም ትኖራለች። ማስቀመጣችሁት መስፈርት መሰረት ትልቅና እርጉዝ ሴት ግመል እንደመሆኗ መጠጥ ከአሁን በኋላ ሁላችሁንም ለጋራ ነው የምትጠጡት በማለትም አንድ ቀን ግመሊቷ ስትጠጣ ቀጣይ ቀን እናንተ ትጠጣላችሁ። ምክንያቱም መጀመሪያ ያስቀመጣችሁት መስፈርት
ይህ ነው እና ለዛሬ የነበረኝ ይህን ውድና የተከበራችሁ ውድ የቻናሌ ተከታታዮች ለዛሬ የነበረኝ ቆይታ ይህን ይመስላል። በቀጣይ በክፍል 2 ስንገናኝ የአላህ ሰላምና እዝነት አይለያችሁ። በያላችሁበት ፈጣሪ ይጠብቃችሁ።